ብሩክ ሀገሩን ጥሎላችሁ እስኪ ድረስ እስኪሳፈር እስኪ በር ድረስ ትንሽ ብቻ ታገሽ አንተ ውሻ አለቀህ ሰራልሃለሁ አንተ ውሻ አፍሽን አትስከች ለምዶብሽ ከሆነ ድጋሚ እንዳይደግምሽ ወይኔ በቃ ሰዓቱ ያለፈ እኮ ነው አንተ ውሻ ክፈትልኝ ብያለሁ አልፏል 4 ሰዓት ነው በራው አሁን ደግሞ ለ3 ሩብ ጉዳይ ነው በሩን ክፈትልኝ ብያለሁ ክፈትልኝ በሩን ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል እሺ ተውሻ አፍሽን አትክፈች ለምዶብሽ ከሆነ ድጋሚ እንዳይለምድሽ ተውሻ እሰራልሃለሁ ሞገስ ጠብቀኝ ብቻ ቻው ባልገናኝ ደስ ሰማዩን እንዳይ እንኳን ፍቀድልኝ ድጋሚ ተጠቃቅሰሽ ልትወጪ ነው ሲጀመር የራስሽ ጥፋት ነው ከሞገስ ጋር ምን ያደረግሽ እንደሆነ በደንብ ነው የማውቀው ሲቀጥል ያንን ደሃ ማለት ነው ምን እንደማደርገው እኔ ነኝ የማውቀው እሱን ተው የራሱን ህይወት ይኑርበት እሱ በህይወት እያለ እኔ ሰላም አላገኝም ብዬሻለሁ አይደል እውነት መሆኑን ደግሞ አንቺም ባይንሽ አይተሻል ለምን አትገለኝም ግን ለምን አትገላግለኝም አልገልሽ መቼም አልገልሽ ኑራ የሆነን መቼም እኔ አንቺን አልገልሽ ምክንያቱም እወድሻለሁ በጣም ነው የምወድሽ እወድሃለሁ አፈቅርሃለሁ ነኝስ አልወድህም አላፈቅርም እውነቱን ልንገር ታስጠላኛለህ ምንድን ያልሽው አዎ ታስጠላኛለህ አልወድህም አንተ አውሬ ነህ እኔ ነው እንደዚህ የምትናገሪ ወይኔ ዝና ለስሙ ሚስት ነኝ ለኔ ግን አጋቼ ካለምንም በደሌ የተሰጠህ ቅጣቴ ነህ ሰማዩን እንኳን እንዳላይ ተከለክለኛለህ ቆይ እኔ ያልገባኝ ነገር ምን መሞት ፈልገሽው እንደዚህ የተናገርሽ መሞት ከፈለኩ እኮ ቆየሁ በደንብ ስሚ ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው ከዚህ ህይወት 10 ጊዜ ሞት ይሻለኛል አንተ ደግሞ በህይወት ደስተኛ ሆነ አታውቅ መቼም ደግሞ ደስተኛ አትሆንም እኔ ደግሞ በቃኝ ማህሌት እቅዷ ሳይሳካላት ቀርቶ የመጨረሻ እብድ ሆናለች ማለትም ብሩኬ ከበረራ ከሄደ በኋላ ሞገሴ ማንነቱን ገልጦ አሳይቷታል እንኳን ደስ አለሽ ብሩኬ እንደሆነ ካስበው ከበረራው ምንም ሊያግደው አልቻለም በማለትም ሞገሴ እንደተበቀላትና ጉድ እንደሰራትም ተመልክታለች ታዲያ በስከ መጨረሻም ይህ እቅዷ ሳይሳካ በመቅረቱ በጣም እብድ ሆና ራሷን መቆጣጠር የማትችልበት ደረጃም እንደደረሰች ተመልክተናል ሉላ በራሷ ላይ አስደንጋጭ ውሳኔ ወስናለች ማለትም ከዚህ በኋላ ካንተ ጋራ የሲኦል ህይወትን የምገፋበት አንዳችም ምክንያት የለኝ በቃ አልወድህም በማለት እንቅጭን ነግረዋለች ይህንን የሰማው ዝናም እኔ ዝና እኮ ነኝ ዛሬ አብደሻል ወይስ አንቺ አይደለሽም እንዴት ነው አልወድህም ብለሽ ደፍረሽ ልትናገር የቻልሽው በማለትም በጥፊ ይመታታል በዚህ የተናደደችው ሉላም ከዝና በመለየት ራሷን ወደ ታች ለመወርወርም ሞክራ እያደረገች ነው ሉላ በሰላም እናገኛት ይሆን ምሳሌ ድራማ ክፍል 59 እንግዲህ በባለፈው ክፍል ሞገሴ ማህሌትንና ኤፍራታን አሳፍሮ ወደ ኤርፖርት እየሄደ ነበረ ብዙ የተወሳሰቡ መንገዶችን በመምረጥም ክፉኛ አደናቅፏቸዋል ታዲያ በኋላ ያስበው ከተሳካለትና የብሩኬንና የምሳሌን መብረር ተከትሎም ከእንግዲህ በኋላ እቅዳችሁ ተደናቅፏል መቼም ቢሆን አይሳካልሽም ማህሌት እንኳን ደሳለሽ ብሩክ ወደ ውጭ ሀገር በሮልሻል በማለትም እንቅጩን ይነግራታል ገና ማንነቱን ሲገልጥና ሞገሴ መሆኑን ሲመለከቱ
እጅግ በጣም እብድ ይሆናሉ። ሞገሴ እኮ ነው አለች ኤፍራታም። ማህሌትም እንዴት እንደዚህ ጉድ ትሰራናለህ? አሁኑኑ ፖሊስ ጠርቼ አስይዛሃለሁ በማለትም ተናደደች፣ ተበሳጨችም። ከዛም ከታክሲው ወርደው እብድ ሆነዋል። ለማንኛውም እቅድሽ መቼም አይሳካልሽም በማለትም እረድብን ያደርጋታል። ታዲያ ከዝና ጋራም በመገናኘት እንዴት እንደዚህ አይነት ስህተት ትሰራላችሁ? ሞገሴ መለየት ተስኗችሁ ነው ወይ በማለት እየሰደባቸውና በሰሩት ስህተትም እያፌዘባቸው ነበረ። ሆኖም ማህሌትም ኤፍራታ ነበረ ስታመካኝ ነበረው። እሷ ናት እንጂ እኔ እኮ በመጀመሪያም ተጠራጥሬ ነበር እያለች ድክመቷን ወደ ኤፍራታ ልታላቅቅ ስትል እና ይህ ድክመት ያንቺ ነው፣ በሌሎች ሰዎች ለማሳበብ አትሞክሪ፣ ከምንም በላይ የሚያስጠላኝ ነገር ቢኖር ይሄ ነው በማለትም ዝና አሁንም ቢሆን ሞገሴን ከዚህ ከእቅዷ ስላደናቀፋት እንድታስገድለው ጥረት ማድረግ እንዳለባትም አስጠንቅቆ ይነግራታል። ማህሌትም በሞገሴ ምክንያት ምን ያልሆንኩት ነገር አለ? ለማንኛውም እሰራለታለሁኝ፣ እንዲህ እንደ ተናደድኩና እንደ ጨስኩማ አልቀርም በማለት ሞገሴ ላይ ዛቻና ማስፈራሪያ እያደረሰች ነበረ። በሌላ በኩል ብሩኬ እቅዱ ስለተሳካለትና ከልጁ ጋራ ወደ ውጭ ሀገር ስለበረረ ዳጣና ቅድስት በጣም እየጨፈሩና በደስታም ተውጠው ሙዚቃቸውን ከፍተው እየደነሱ ነበረ። ሆኖም ዳጣ ይህን ያህል ብሩኬን ትወጇዋለሽ እንዴ? ምን ነው ደስታ ተሰማሽ? በማለትም ጠይቀቻት። ሆኖም አይ እኔ ከሌላ ጋር አባት ታያይዞ መልካም ነው። ለማንኛውም ግን ምሳሌ ታክማ መታ እንደ ጓደኞቿ ስትወርቅ ማየት የዘወትር ህልሜ ነው። ለዚህ ነው ደስ ያለኝ በማለትም እየነገረቻት ነበረ። ቅድስትም እንደዛ ከሆነማ አንቺም እኮ ከሞገሴ ጋራ ያለሽ መቀራረብ በጣም ልዩ ነው፣ እሱን ታፈቅረዋለሽ ማለት ነው እያለችም ጠይቀቻት። እሷም ሞገሴ ወንድሜ መስሎ ነው የምታየኝ፣ አሁን ምንም ሳላውቅ የፍቅር ግንኙነት መጀመር፣ ምናልባትም አንዱ ሰው ጋራ የዝምድና ቁርኝት ሊኖረኝ ይችላል እያለችም በዚህ ስጋት ውስጥ እንዳለች ማለትም እናትና አባቷን በቅርበት ስለማታውቃቸው ወንድሞችን ቢገጥመኝ ብዬ እፈራለሁ እያለች እየነገረቻት ነበረ። ሆኖም ቤተሰቦችሽን ለምን አታፈላልጊም እያለቻትም ነበር። ይህንን ተከትሎ ሞገሴም በብሩኬ ምሳሌን ይዞ መብረር እጅግ በጣም ተደስቶና ከምንም በላይ ሲመኘው የነበረው ጉዳይ እንደሆነም ለዳጣ እየነገራት ነበረ። ዳጣም አሁን ቤተሰቦቿ ከልቧ ውስጥ ገብተው ማልቀስ ጀምራለች። ማለትም ከሰው እንዳልተፈጠርኩ ሁሉ አሁን ብቸኛ ሆኛለሁ ትላለች። ይህንን ተከትሎም ምንም ችግር የለውም፣ ዋነኛው ጥረቴና እቅዴ አንቺን ከቤተሰቦችሽ ጋር ማገናኘት ነው እያለም የወደፊት ህልሙ እሷን ከቤተሰቦቿ ጋር አገናኝቶ ደስታዋን መመለስ እንደሆነም እየገለጸላት ነው። ለዚህ ውለታ ምን ማድረግ እንደምችል አላውቅም፣ ብቻ ዛሬ ታሪክ ሰርተሃል እያለችም በተለይ ደግሞ የብሩኬ ሀሳብ እንዲሳካለት ከፍተኛው ሚና ስለተጫወተ እጅግ በጣም ተደስታለች። ማህሌትም ከአጋቾች ጋር በመደወል በሞገሴ ላይ ጥቃት ማድረስ እንዳለበት እየነገረችው ነበረ። ዝም ብለን ጥቃት አናደርስም፣ አሁን የሆነች ሴት አብረው ተከትለው እየሄደች ነው በማለት ይነግራታል። ይህኔ ዳጣ እንደሆነችና እሷ ስትለይ ሞገሴን ማጥቃት እንዳለባቸው ነገረቻቸው። ዝም ብለን ያለ መረጃና ያለ ማስረጃ የምናደርገው አንዳችም ነገር የለም፣ ለማንኛውም እሷ ስትለይ ንገረኝ በማለትም ስልኩን ዘጋችው። ታዲያ በዚህም በጣም ተናዳ ሞገሴ ህይወቷን መስቀልቀል እንዳደረገባት የእርቃን ቪዲዮ ለቆ እንደተበቀላት ይህ ሁሉ አላንሰው ብሎ ዛሬ ላይ ደግሞ ብሩኬ በረራ እንዲሳካለት ከፍተኛው ሚና ስለተጫወተ በዚህም ስራው ደግሞ ዋጋ ሊከፍልበት እንደሚችልም እየዛተችና እየፎከረች ነው። ዳጣም እሺ ከሁሉም አሁን የሉላን ጉዳይ ረስተኸው ነው ወይ በማለትም ትጠይቀዋለች። ሉላንማ እንዴት ልረሳ ትችላለሁ? ከዛ ካለችበት የሲኦል ህይወት ላወጣት ግድ ይለኛል፣ እሷ ስል የፈለገውን ያህል መስዋዕትነት እከፍላለሁ እያለም ቃል እየገባ ነው። በሌላ በኩል ዝና ወደ ቤቱ ከሄደ በኋላ ሉላን ክፉኛ በረንዳ ላይ ቆማ ነበር ያገኛት።
ምን እያደረግሽ ነው? እዚህ የምታየው ሰው አለሽ የቀጠርሽው? እያለም እንደተለመደው መጨቃጨቁን ቀጥሎበታል። አሁን ላይ ሉላ መፍራቷን ትታ እሱ ላይ ኮስተር ብላ ነበር የመለሰችለት። ማለትም ምን ፈልገ ነው እንግዲህ የሲኦል ህይወት ይበቃኝ እንደው ይብቃኝ፣ ካለዛም ገድለህ ገላግለኝ። ዝናም ከሉላ ይህን አይነት መልስ ሲሰማ በጣም ነበር የተበሳጨው። ከመቼ ወዲህ ነው እንደዚህ እኔን ልታንጓጥጭኝና መልስ ልትሰጭኝ የቻልሽው? በማለትም ለማስፈራራት ሲሞክር፣ አሁን ግን የፈለገው ይምጣ ግደለኝ፣ እንደውም ፀሐይዋን እንኳን ከልክለኸኝ የሲኦል ህይወትን ከምገፋ ሞትን እመርጣለሁ በማለትም ነግረዋለች። በስከ መጨረሻም በጥፊ መታታል። ለምን ይህንን እንዴት እኔ ላይ ትመልሻለሽ እያለን በጣም ተበሳጭባት። ከዛም ሲናደድ ግድግዳ መደብደብ ይጀምራል። ሉላም ከሱ በመነጠል ራሷን ለማጥፋት ሙከራም እያደረገች ይመስላል። በሌላ በኩል ማህሌት በተደጋጋሚ ዝና ላይ ስልክ እየደወለችበት ነው። ምን ያህል ታምኔዋለሽ በማለት ኤፍራታ ጠይቃታለች። በጣም አምነዋለሁኝ፣ ምን ያደርጋል በሽ ነው፣ ምናልባትም ስራ ላይ ሆኖ ይሆናል በማለት ለማደባበስ እየሞከረች ነው። ዝና ግን ከራሱ ጋራ በሉላ ምክንያት ተናዶ ብስጭት ውስጥ ስለገባ አይደለም የማህሌትን ስልክ ሊያነሳላት ይቅርና ለምን በዚህ ልክ ሉላ ልትንቀኝ ቻለች? አሁንም ሞገሴ የልብ ልብ ሰጥቷታል ማለት ነው የሚል ሀሳብ ስላለው እብድ ሆኗል። ብቻ በሚያሳዝን ሁኔታ ሉላ በራሷ ላይ የወሰነችው እጅግ አስደንጋጭ ውሳኔ ነው። ሉላን በሰላም እንድናገኛት እንመኛለን። በሌላ በኩል ማህሌት እቅዷ ስለከሸፈባትና የብሩኬ ትልቁ ህልሙ ምሳሌን አሳክሞ እንደ ጓደኞቿ ስትቦርቅ ማየት ነበረ። ዛሬ ላይ ይህ በረራ ስለተሳካለት በተለይ ጓደኛው ምንም እንኳን በመካከላቸው ቅያሜ ቢኖርም ያንን ወደ ጎን በመተው ይህ የክፉ ቀን ወዳጁ ሆኖ ተከስቷል። በእርግጥም ሞገሴ ቃል የገባለት ጉዳይ ሲሆን በስከ መጨረሻም አሳክቶታል። ዳጣና ቅድስትም በምሳሌ ወደ ውጭ ሀገር መሄድ በጣም ተደስተው እስክታ ሲወርዱ ተመልክተናቸዋል። ይህ እቅዳቸው ተሳክቶ ምሳሌ ታክማ በጤንነቷ እንድትመለስም እንመኛለን። ለማንኛውም የማህሌት እቅድ መቼም አይሳካም። ወደፊትም ሞገሴን ለማስገደል ብታስብም ይህ እቅዷም ይከሽፋል ብዬ ተስፋ አድርጋለሁኝ። ለማንኛውም ምሳሌ ድራማ ክፍል 59 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ